ተመልከቱት ቤተሰብ ተመልከቱት። ተመልከቱ ስልክ ቁጥሩ አለ ባይዘወይ እዚህ ጋር ይኸውላችሁ ስልክ ቁጥሩ አለ 09 ምናምን ይላል። እኔ እዚህ ጋር አስቀምጥላችኋለሁ። የተረፉ ምርቶችን እንገዛለን ነው የሚለው። እንግዲህ እንዳያችሁት ነው፣ ኮፐር ነው። በእውነት ነው የምላችሁ አብዛኛው በተለይ የባቡር መንገዶች የኢትዮጵያ ኤሌክትሪክ ኃይሎች አገልግሎት ምናምን ኬብል ተሰረቀ፣ እንደዚህ ተሰረቀ፣ ብረት ተቆረጠ፣ ታወሩ ተወሰደ። ዜና ትሰማላችሁ አይደል? ታያላችሁ አይደል? ባይዘው እነዚህ ሰዎች ናቸው በቃ የሚረከቡት ማለት ነው። እንግዲህ ተመልከቱ ዳይሬክት በቃ አሁን ይሄ ልጁ ፊቱን ማሳየት ያልፈለገው እንዴት ነው? ፊቱን ማሳየት ያልፈለገው ስልክ ቁጥርህን አስቀምጠ እንገዛለን እያልክ እንዴት ፊትህን አታሳይም? ተመልከቱ በጣም የሚገርም እኮ ነው። እንዲሁ አሁን እኮ የትም መሄድ እኮ አትችልም። አሁን የሚገርማችሁ በጣም ከባድ የባቡር መንገዶች በተለይ አሁን የነሱ ኬብሎች በጣም ነው የሚሰረቁት። የኢትዮጵያ ኤሌክትሪክ ኃይል አይታችሁ ከሆነ ታወሩ ሁሉ ነው የሚቆረጥ። በተለይ ደቡብ አካባቢ ላይ የሚገዙ ሰዎች ነው የሚገርመኝ እኮ ነው። አሁን እንደዛ አይነት ነገር ሌላ ድርጅት የለም የሚሸጥ። በቃ ያነ የኢትዮጵያ ኤሌክትሪክ ኃይል ብረቶች ናቸው በቃ ወይም ደግሞ ይሄ አሉሚኒየም ወይ እንትን ነው በቃ የምታዩት ብረቱ ማለት ነው። የትራንስሚሽን ታወሩ ሁሌ ይቆረጣል። ማንም ያንን ሊያቀርብለት አይችልም። ይሄ ንብረትነቱ የኢትዮጵያ ኤሌክትሪክ ኃይልና አገልግሎት ነው። በቃ ሌላ ምንም ነገር የለም። ከነዚህ ውጭ ይህን ምርት የሚያመርት የለም፣ የሚጠቀም የለም። ሌላኛው ደግሞ የቴሌኮሙኒኬሽን ፋይበር ኬብል የምታውቁት ነው። በጣም ነው የሚገርመው። በእውነት ነው የምላችሁ። አሁን ይሄን እያሳየ ስልክ ቁጥሩን አስቀምጧል። በጣም ያሳፈረኝ ነገር ይሄ ነው። በጣም በእውነት ነው የምላችሁ። ምርቶቹን የተረፉ ምርቶችን እንገዛለን ይላል። ይሄ የተረፈ ምርት ሳይሆን ተቆራርጦ የሚቆረጥ ነው። ኬብል ነው፣ ኮፐር ነው። ኮፐር ላይ ሄደህ እዛ ላይ እየቆረጡ እየሰረቁ የሚወስዱትን ነው። የተረፈ ሳይሆን ይሄ የተሰረቀ ብትለው ጥሩ ነው። የተሰረቀ ኮፐር እንገዛለን በል። ፊትህንም ደግሞ አሳይ እንጂ ጎንድ ከሆንክ ፊትህን ደብቀህ ከዚህ ጋር ስልክ ቁጥርህን አስቀምጠህ። በእርግጥ ይህ ስልክ ቁጥር ላያገለግል ይችላል፣ የተወሰነ ሰዓት እንትን ይላል፣ ያገለጥሉት ትችላላችሁ። ግን እንደ አገር ግን ወረድን። በእውነት ነው የምላችሁ በጣም የሚገርም ይህ እኮ የሀገር ንብረት ዙረህ እንደገና አንተ የምትጠቀምበት የባቡር ኬብል ስትሰርቅ ምን እንደሚፈጠር አስቡት። እንግዲህ ኔትወርክ ኬብል ሲሰረቅ አስቡት ቴሌ ምን ያህል ዳታ ምናምን እንደሚሰራ በተለይ አሁን በሕክምና በምናምን የሚሰሩ በተለይ አስቡት። በተለይ ሪሞት አካባቢ ያሉ ወይም ደግሞ አገልግሎት የሚሰጡ እነዚህ ለምሳሌ የሕክምና የምናምን እንደገና ደግሞ የፕሌን ምናምን እንደዚህ ነገሮች ብዙ ነገሮች አሉ። ባይዘወይ በኢንተርኔት ኬብል ጋር በጣም ብዙ ነገሮች አሉ። በዚህ በባቡሩ የምታዩት ነው። መብራትን የምታውቁት ነው። መብራት አሁን ትራንስሚሽን ታወሩ የሚቆርጡት በጣም አሳዛኝ ነው። አሳዛኝ ይሄ ሁላችንም ልንዋጋው ይገባል። እንደዚህ አይነት ነገር በጣም ከባድ ነው። አሁንም ይሄ ምርት የሚያስመጡ ሰዎች ይኖራሉ። ለምን ሊሸጡ ስለሆነ። ግን እንደዚህ ቆራርጠው አይሸጡልህም። የፈለክ ብትሆን ቆራርጠው እንደዚህ አይሸጡልህም። ይሄ የመንግስት ንብረት ነው። ይሄ አሁን የሚታየው የመንግስት ንብረት፣ ሌላ ምንም ነገር የለው። ምንም ልታሳምነኝ አትችልም። አሁን ይሄ ተቆረጠ የተረፈ ምርት ትላለህ እንዴ? አታፍርም ትንሽ ብለህ? የሰረቃችሁትን ኬብል አምጡና ልግዛችሁ። በቃ በውስጥ በኩል አናግሩኝም እኮ ጥሩ ነው። ፊትህን ሸፍነ ስልክ ቁጥርህን አስቀምጠ ኧረ እንደው እኮ በጣም የሚገርም ጊዜ እኮ ነው የደረስነው። አሁን ደቡብ አካባቢ በጣም ያሳሰበኝ በተለይ የኢትዮጵያ ኤሌክትሪክ አገልግሎትና የኢትዮጵያ ኤሌክትሪክ ኃይል ሁሌም በቃ በሚሊዮን የሚቆጠር ታወሮቹን እንትን ይላል፣ ያሰራል። ታወሮቹ ይቆረጣሉ፣ ብረቶቹ ይወሰዳሉ። እነዛ አሉሚኒየም ብረቶች ይወሰዳሉ። እንግዲህ አስቡ፣ በጣም ውድ ነው። በዛ ላይ ደግሞ በዛን ሰዓት እንግዲህ ያነ ታወር ሲወድቅ ምን ያህል
የኤሌክትሪክ እንትኖች እንደሚቆዩ አስቡት። በዛ ላይ የሚጠቀሙ ፋብሪካዎች አሉ፣ እንደዚህ ደግሞ ሬሲደንሻሎች አሉ፣ ቤቶች፣ መኖሪያ ቤቶች አሉ። ምን ያህል እንደሚሰቃዩ የሚታወቅ ነው። ሁላችሁም ኮፒ ሊንክ ሼር እያደረጋችሁ አድርሱ ለሚመለከተው። ለነገሩ ለሚመለከተው የሚለው ራሱ እኔ ያሳስበኛል። ማን ነው የሚመለከተው ግን? ለዚህ ማን ነው የሚመለከተው? የሚገርመው ይሄ ነው። በቃ ለሚመለከተው ሁሉ ይባላል። ለሚመለከተው አድርሱልኝ። ለሚመለከተው የሚመለከታችሁ ማንን ነው የሚመለከተው ግን? እኔ አንዳንዴ ይገርመኛል። ጠቅላይ ሚኒስትሩ ራሱ ሳይሉ አይቀሩም። በእውነት ነው የምላችሁ። እኔ በጣም የሚያሳስበኝ ነው። የሆነ ነገር እንትን ሲል እንደሚመለከተው ሁሉ እናደርሳለን ሳይሉ አይቀርም። እንዲያው ምናልባት ይሄን ቃል አልሰማሁትም ከሳቸው እንጂ የሰማችሁት ካለ ምናልባት እባካችሁ በቮይስም በምንም አድርሱልኝ። የእውነት ነው የምላችሁ። ግን አብዛኛው ነው የምላችሁ ሚኒስቴር ሆኖ የደህንነት አካል ሆኖ እንደገና መከላከያ ሆኖ ወይም ደግሞ እዛ ላይ የህግ እንትን ሰው ነው ለሚመለከተው ይላል። ማንን ነው የሚመለከተው? ራስህን እኮ ነው የሚመለከተው። ራሱ ያነሰው እኮ የኔ ነው ማለት አለበት እኮ። ይሄን እኮ ነው። ይሄን እስካላደረግን ድረስ ይሄ ነገር ይቆማል ብላችሁ እንዳታስቡ። ለሚመለከተው ሳይሆን ይሄን ሰው መያዝ አለብን፣ በቃ ማጋለጥ አለብን። ይሄ ንብረት፣ ይሄ ተቆራረጠ ንብረት እርግጠኛ ነኝ የተረፈ እንኳን አይደለም፣ የተሰረቀ ነው። በቃ የተሰረቀ ዕቃ አምጡና ስጡን እንገዛችኋለን ነው የሚባለው። እነዚህን ሰዎች ደግሞ መያዝ ነው። አሁን በጣም 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 እያሳሰበን የመጣው በተለይ ደቡብ አካባቢ ላይ እና አብዛኞቹ በአፋርም በሆነ ቦታም እንደዚሁ በአማራ ክልልም የኤሌክትሪክ ታወሮች ይሰረቃሉ። ትልቁ ይሁጁ በቃ ይቋረጣል። እዛ ላይ እንግዲህ ያስቡት ስንት ነገር ሲስተም ይቋረጣል፣ መብራት ይቋረጣል። በዛ ላይ ፋብሪካዎች አሉ። በእነሱ በአንድ ሌባ ሰው ያን ነገር ይፈጠራል። እሱ ግን ወስዶ የሚሸጠው አሁንም ለኛ ግለሰብ ነው። ለዚህ አይነት ማለት ነው ወስዶ የሚሸጠው ይሄ አሉሚኒየሙን የሚሸጠው ወይም ደግሞ ያንን ትልቅ ብረት ማለት ነው። ምን ያህል ዘግናኝ እንደሆነ አስቡት። ይሄ ደግሞ አሁን በጋድ ይሄው ስልክ ቁጥሩን አስቀምጦ ታዩታላችሁ። ይሄው እንገዛለን። ፊቱን ግን አልገለጸውም። ምን ቀረህና ፊትህን መግለጽ ብትገልጸው ይሻል ነበር። እንደውም ትኩረት አላደርግበትም ነበር እንደዛ ባታደርግ። የራስህን የበለጠ ያጠቆርከው ራስህ ነው። ፊትህን ሸፍነ ስልክ ቁጥርን አስቀምጠ የተረፈ ምርት እንገዛለን ስትል የበለጠ ጠቆርክ። አየው አይደል? ግን አሁንም እኔ ለሚመለከተው አልልም። ኮፒ ሊንክ ሼር አድርጉትና በደንብ አድርገን እንደዚህ አይነት ነገሮች መያዝ አለብን ነው። የሚመለከተው ራሱ ሰው ራሱ ጠፍቶኛል። እኔ ማን ነው የሚመለከተው? የሚመለከተው እኮ ራሱ ጠይቀው ለሚመለከተው እናመለክታለን። አረ እንደው እኮ በጣም እኮ ዘግናኝ ቃል እንደው እውነት ነው የምላችሁ። አሁን እኮ ይሄ እኮ ነው በቃ ብዙ ነገራችን እያጠፋ ያለው። ሪፖርት ካልመጣልኝ ይላል ታወሩ ቁሞ ወድቆ ወይም ደግሞ ኔትወርኩ ኬብሉ እንትን ብሎ ተቆርጦ ተሽጦ ሪፖርት እስከሚመጣ እንትን አንልም። ጥሩ ነው፣ በጣም ጥሩ ነው። የእውነት ነው የምላችሁ። ይሄ ራሱ ተባባሪነትን ያሳያል። የእውነት እንደዚህ አይነት ነገሮች ተባባሪ እንደሆንክ ነው የሚያሳየው። አሁን ለሆነ ነገር ማጋፈጥ መያዝ የራስና የራስ ነው። እንደገና ለሚመለከተው ማለት ለራስህ ራሱ ችግር እንዳለ ነው የሚያሳየው። ይሄን ለሁሉም ሰው አሳዩ። ሁላችሁም ይሄ ነገር ደርሷቸዋል። በእርግጠኝነት ስትጠይቁ ለሚመለከተው እናደርሳለን። ይሄ ነገር ግን መንገዱ ለምንድን ነው የማይሰራ ስለው ለሚመለከተው ያለ ሰውዬው እኮ የመንገዶች እንትን ነው የሚሆነው እኮ ባለስልጣን ነው የሚሆነው። ለሚመለከተው ይላል። መንገዱ እንዳለ ተቆርሶ ተበልቶ ማን ነው ይሄን ነገር ግን ጠጠር የሚደፋበት ስትለው ማለት ነው። እስኪ ለሚመለከተው አረ እኔ የሆነት በጣም 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 ዘግናኝ ነው። እኔ ይሄ ልጅ አሁን በጣም አሳስቦኝ ነው እንትን ያልኩት። ኮፒ ሊንክ ሼር አድርጋችሁ አድርሱ።